ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ። እንግዲህ በአንዳንድ ጉዳዮች ላይ ትንሽ ሀሳብ ለመስጠት ነው የገባሁት። እንግዲህ የጽናት ሚዲያ ቤተሰቦች እንግዲህ በተከታታይ የተለያዩ ሀሳቦችን በምንሰጠው አንዳንድ ሰዎች በኢሜል መልእክት ይልኩልናል፣ ገንቢ አስተያየት፣ እንደዚሁም ስልክ እየደወሉ የሚያበረታቱን ወገኖች፣ ሀሳቡን የሚደግፉ ሰዎች ከልብ አመሰግናለሁ። ለመልእክታችሁም ምስጋና ታላቅ እንደሆነ ከወዲሁ መግለጽ እፈልጋለሁ። በተመሳሳይ በኮመንት ሳጥንም እንደዚሁ ገንቢ ሀሳብ የሚሰጡ የጽናት ቤተሰቦች ሁሉ እናመሰግናለን። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ የበለጠ አትርሱ። ጽናትንም መደገፍ በተመሳሳይ ነው። ይህንን ካልኩኝ የጽናት ሚዲያ ቤተሰብ ዛሬ አንድ ነገር ተሰምቷል። በተለይ የፍትህ ሚኒስትሯ በማንነታቸው የታሰሩ የፖለቲካ እስረኞች የሉም፣ በሰሩት ወንጀል ነው የታሰሩት የሚል እንግዲህ ለምክር ቤት ሪፖርት ሲያቀርቡ የተናገሩት ነገር ተሰምቷል። እኚህ ሰው በዋናነት የፍትህ ሚኒስቴር ናቸው። ባለቤታቸው ደግሞ የውጭ ጉዳይ ሚኒስቴር ነው። እንግዲህ ቤተሰባዊ የሆነ አስፈጻሚውን አካል እንኳን የተቆጣጠረው ኃይል እነማን እንደሆኑ ማሳያ ናቸው። እንግዲህ በዚህ ንግግሯ በጣም የሚገርመው ባለፉት 7 ዓመት እንግዲህ በአብይ አገዛዝ ምናልባትም በግልጽ የዘር ተኮር የሆነ ማንነት ተኮር የሆነ ወንጀል ሆኖ ሌላ ምንም ተጨባጭ የሆነ ነገር ሳያስፈልገው የሽብር ወንጀል የሚሆነው ማንነት ተኮር እስር ነው። በዚህ እስር ላይ አብዛኞቻችን ሰለባ ሆነናል። ሰለባ መሆን ብቻ ሳይሆን በሂደቱ ላይ ያለውን ታሪክ በሁሉም እናቅነን። አንድ እስረኛ የመጀመሪያ የሚታሰረው የወንጀል ሕግ ካለ በወንጀል ሕግ ላይ እርግጠኛ ሲሆን ቢያንስ ማስረጃ አለኝ ሲል አንድ ፖሊስ አንድ ሰው ሊያስር ይችላል። በማስረጃ ክርክር ላይ ለፍርድ ቤት ማቅረብ ቢያንስ በአንድ ቀጠሮ ወይ በሁለተኛ ቀጠሮ ማስረጃ ማቅረብ፣ በዛ ማስረጃ ተንተርሶ ነው ጊዜ ቀጠሮም እየጠየቀ ሰዎች ምናልባት ወንጀል ካለባቸው አስቀጣለሁ ብሎ ወይም አስራለሁ ብሎ የሚከራከረው። እኛ ሀገር ግን ምንድን ነው የክስ ቻርጅ እኮ ማየት ይቻላል። የጊዜ ቀጠሮ ቻርጅ ማየት ይቻላል። ዋናው ጥያቄ ከአማራ ክልል ጋር በተገናኘ ከአማራ ኃይሎች ጋር በተገናኘ ስልክ ተደዋውሏል ተብሎ ምናምን ነው። ተደዋውሏል የሚለው ስልክ የደወለበት ማስረጃ አይመጣም። ስለዚህ አንድ ሰው ማስረጃ ሳይኖረው 2 ወር 3 ወር ዝም ብሎ ይታሰራል። በምን ገብቶ? በስመ አማራ ወይም ደግሞ የፖለቲካ ቅራኔ ካለው ከሌሎች ኃይሎች ጋር የትግራይ ተወላጅ እና ከቤተ ክርስቲያን እኮ ሰዎች እኮ ቅዳሴ ያስቆመው እኮ የታሰሩ ሰዎች እኮ እናውቃለን። በዛ ደረጃ ሰዎች ታስረው ማስረጃ እየጠፋ በመጨረሻ ላይ ግን የሚለቀቁበት ሁኔታ አለ እና እስር ቤት ውስጥ ያለው ቋንቋ ራሱ ማንም ሰው የሚያውቀው ለእሷ ጆሮ ቅርብ ያልሆኑ ሰዎች የሚናገሩትን ግን እኛ እናውቃለን። ከየት የመጣ ትእዛዝ እንደሆነ ከበላይ የመጣ ትእዛዝ ነው። እኛ ምን እናድርግ ታዘን ነው የሚሉ ብቻ ሳይሆኑ ያሉት አንዳንድ ጊዜ በቂ የሆነ ምርመራ አልወሰዳችሁም ተብለው የሚታሰሩ ፖሊሶችም አሉ። ስለዚህ የበቀል እስር ነው፣ ማንነት ተኮር የሆነ እስር ነው። እስሩ ደግሞ ህጋዊ እስርም አይደለም፣ ህገወጥ የሆነ እስር ነው። በርካታ የሆነ ጨለማ ቤት ውስጥ የታጎሩ ሰዎች ቀላል አይደለም። አዲስ አበባ ላይ ብቻ ቢያንስ ከ6 ከ7 በላይ ሰው የማያውቀው ድብቅ ጨለማ ቤቶች አሉ። ቶርች ቢደረግበት ሰዎች የሚሰቃዩበት እና በጣም የወንጀሉ ስፋትና ጥልቀት እንዲሁ በቀላሉ የሚገለጽ አይደለም። እና እቺ ሰው ዛሬ መታ ይሄንን ስትናገር እኛ የአማራ ተወላጅ አላሰርንም ስትል ወንጀለኛ ነች ወይ ወንጀለኛ እንዳሰረች አድርጋ ለመግለጽ በአንድ በኩል ፈልጋ ነው፣ በሌላ በኩል ራሷን እና አገዛዙን ከተጠያቂነትም ለማዳን በተወሰነ መልኩ
የማንነት ተኮር የሆነ ጥቃት እንዳልፈጸሙ ለማሳየት ነው። ግን ሂደቱ፣ ምርመራው፣ እስሩ ግልጽ ነው። በተለይ ከአዲስ አበባ እየወጡ እኮ አዋሽ አርባ 6 ወር 7 ወር 8 ወር እኮ ታስረው የሚመጡ ሰዎች ፍርድ ቤት ሳይቀርቡ እኮ የተፈቱ ሰዎች አሉ። ታዲያ ወንጀል ከሆነ የታሰሩት ለምን ፍርድ ቤት አልቀረቡ? ዝም ብለው ወደ ቤታቸው የተሸኙ ታፍሰው። ስለዚህ ፖሊስ አፍሶ በረሃ ወስዶ አሰቃይቶ ከእንደገና ደግሞ ይፈታል። እና ወንጀል ካለህ እኮ በማስረጃ ማሳየት ነው። በእነ ክርስቲያንም ቢሆን በሌሎች መዝገብ እኮ ምስክር ጠፍቶ አማራ ክልል ያለው ጦርነት እስኪያልቅ መንገድ እስኪከፈት ምን እየተባለ እኮ ለ1 ዓመት ለ2 ዓመት እኮ ነው በምስክር ብቻ ያስቀመጧቸው። ስለዚህ ውሳኔው ፖለቲካዊ ውሳኔ ነው። ካለቃሽ የመጣ ትዕዛዝ ነው። የሚያጠቃው ኦሮሞማው ነው። የሚጠቃው ያው ጊዜና እድል አልሰጠውም የተባለው የአማራ ልሂቃን ነው። ስለዚህ እቺ ሰው በማንነቱ የታሰረ ሰው የለም ስትል እንድምታው የአማራ የፖለቲካ እስረኞች የሉም ማለት ነው። አሁን እኮ ከህዝብ ተወካዮች ምክር ቤት ጀምሮ የታሰሩት ቂሊንጦም ቃሊቲም ያሉት በሙሉ የአማራ ተወላጆች ናቸው። ማረሚያ ቤቱ እንኳን ለጥየቃ እንኳን እድል አይሰጥም። እንደው የሰውን ብዛት ከቆጠር ነው አንዱን ጠይቆ አንዱን እንኳን የሚያውቃቸው ሰዎች እንኳን ለመጠየቅ አይቻልም። እና መሬት ላይ ያለውን እውነት መካድ ያው ያገዛዙ ባህሪ ነው፣ ያለቀዋ ባህሪ ስለሆነ ያንን ነው የገለጸችው። በኢትዮጵያ ፖለቲካ ላይ ምናልባትም ባለፉት ከ2010 ወደዚህ ከ11 አካባቢ ዋነኛ የእስር ማዕከል የሆነው የአማራ ተወላጅ ነው ዋነኛው። ከዛ በኋላ ደግሞ በትግራይ ጦርነት ደግሞ ዘርን ተኮር ያደረገ እስር የትግራይ ተወላጆች በገፍ ነበረ የጥቃቱ ሰለባ የሆኑት እና በጣም በሚያሳዝን ሁኔታ ማለት ነው። አዋሽ 40 አዋሽ 7 ምናምን ካምፕ ውስጥ እኮ ሄዳችሁ እኮ የተጻፈውን አንብቡት። የብልጽግና ባለስልጣን ብዙ የሚያሳዝን ታሪኮች አሉ። እና ሰው በዛ ደረጃ እቺ ሴትዮ የብልጽግና ወንጀል ለመሸምጠጥ የሄደችበት መንገድ አደባባይ ላይ የሚታወቅ የቪክቲሙ አካል የሆንን ሰዎች ደግሞ የምናውቀው ሚስጥር ነው። እሱ ብቻ ሳይሆን በክስ ቻርጃቸው ላይ በጊዜ ቀጠሮ ላይ የሚጠቅሱትን ማየት ግልጽ ነው። እና እኔ ለምሳሌ አሁን አንድ ክስ ላይ ምንድን ነው የሚለው ከአቶ ክርስቲያን ታደለ የጻፉትን በፌስቡክ ላይ የጻፉትን ላይክ አድርገሃል የሚል አለበት። ምናልባት ካገኘሁት ክስ ቻርጁን አመጣዋል። እና ሀሳቡን በመግለጹ ወይም ደግሞ የገለጸበትን ሀሳብ አንድ ሰው ወድጄዋለሁ ብሎ ፌስቡክ ላይ መውደዱን ከገለጸ ወንጀል ነው። ይሄ የወንጀለኛ መቅጫ ስነስርዓት ላይ የለም፣ ወንጀልም አይደለም። እና በዚህ ሁኔታ የሚታሰር ለምሳሌ አቶ ክርስቲያን ላይ የታሰረበት ምክንያት ምንድን ነው ከተባለ ሀሳቡን በመግለጹ ነው። ሀሳቡ በመግለጹ ወንጀል ካልሆነ የታሰረው በማንነቱ ነው ማለት ነው። ስለዚህ በተመሳሳይ ሌላውም ሰው የሚታሰረው በዛ ሁኔታ ነው። ከብልጽግና ጋር የፖለቲካ ጸብ ስላላቸው የሀሳብ ልዩነት ያላቸው በሙሉ ጠላት ናቸው፣ ወንጀለኞች ናቸው። ስለዚህ የፍትህ ሚኒስትሯ ያሰረችው ሰው ማረሚያ ቤት ውስጥ ያለው እስረኛ በሙሉ የአማራ የፖለቲካ ኃይሎች ከብልጽግና ጋር የሀሳብ ልዩነት ስላላቸው እሱ ወንጀል ሆኖ በሽብር አስቀጣቸው። የሽብር ወንጀል ሆኖ ወደ እስር ቤት ከተታቸው። ይሄ ምን ማለት ነው ታዲያ? ማንነት ተኮር ጥቃት ማለት ይሄ ማሳያ አይሆንም እንዴ? እና መደባበቅ የሚፈልጉበት እንድምታ ምንድን ነው የሚለው ግልጽ ነው። ከተጠያቂነት እናመልጣለን። ነገ ጠዋት ስርዓት ይለወጣል፣ መንግስት ይለወጣል። እኛ ያጠቃነው ብሔር የለም ወንጀለኛ ያሰር ነው ምናምን የሚል መከራከሪያ ሊያመጡ ነው። ግን እሱም በማስረጃ የሂደቱ አካል የሆንን ሰዎች ስላለን ነገ ጠዋት ይሄንን የተናገረችውም ባለቤቷ እንደዚሁም የላካቸው አለቃቸው ከተጠያቂነት የሚያመልጡበት ጊዜ የለም ብዬ አስባለሁ። ያ ጊዜ ደግሞ ቅርብ ነው።
ከዚህ ጋር በተያያዘ በምክር ቤት ላይ ያሉት የምክር ቤት አባል ዶክተር አበባው የተናገሩት በተለይ ከእስረኞች ጋር በተያያዘ የተናገሩት አለ። ሰሞኑን ደግሞ በተለይ እንዲፈቱ መዝገቡ እንዲቋረጥ የተለያዩ ወሬዎች እየተሰሙ ነው ያሉት። በእኔ እምነት የብልጽግናን ሁኔታ ስለማቀው ይሄ ሁኔታ በጣም እድሉ የሰፋ ነው። የሚፈልጉት መዝገብ አቋርጠው ለመውጣት ማስረጃ ሰምተን ጨርሰናል፣ መዝገቡን ግን አቋረጥ ነው ብሎ የፖለቲካ ውሳኔ ለመወሰን ይፈልጋሉ። ምናልባት ገናንም ታሳቢ አድርገው ሊለቋቸው ይችላል። የሚለቋቸው ፖለቲካዊ ውሳኔ ነው። የታሰሩበትም ኬስ ፖለቲካዊ ውሳኔ ነው እና ዶክተር አበባው ይሄን አስመልክቶ የተናገሩት አለ። እስቲ እንስማው። እሱ የፍትህ ሚኒስቴር አንዱና የመጀመሪያ ስራው ክስ በመመስረትና ክሱ በህግ አግባብ መከናወኑን በመከታተል አፋጣኝ ፍትህ ለዜጎች ማዳረስ ነው። ከዚህ አኳያ በማንነታቸውና በፖለቲካ አመለካከታቸው ብቻ ከ2 ዓመት ከ6 ወር በላይ የታሰሩ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች እናንተ የሚጠበቅባችሁን የሰነድ የሰው ማስረጃና ምስክር ማቅረብ ባለመቻላችሁ ለከፍተኛ የሰብአዊ ጉዳት ተዳርገዋል። ማስረጃና ምስክር ማቅረብ ካልቻላችሁም የተሰጣችሁን ክስ የማቋረጥ ስልጣን መጠቀም ሲገባችሁ ዜጎች በፍትህ መጓደል የሚሰቃዩት እስከ መቼ ነው? ከፖለቲካ ጫና ወጥታችሁስ እውነተኛ ፍትህ የምታሰፍኑት መቼ ነው? ሌላው ዋነኛ ስራችሁ በአገሪቷ የሚገኙ የሰብአዊ መብት ጥሰቶች እንዳይከሰቱ መከላከልና ተከስተው ሲገኙም ተገቢውን ፍትህ እንዲያገኙ ማስቻል ነው። ከዚህ አኳያም በሰብአዊ መብት ተቋማት እንደተረጋገጠው በተለያዩ የሀገሪቱ ክፍሎች በተለይም በአማራና በኦሮሚያ ከፍተኛ የሰብአዊ መብት ጥሰት ሲያጋጥም ይታያል። ይህንን መሰል የሰብአዊ መብት ጥሰት እንዳይከሰት ተከስቶም ሲገኝ ፍትህ እንዲረጋገጥ ሚኒስቴር መስሪያ ቤታችሁ ምን ሰራ? በማረሚያ ቤት የሚገኙ እስረኞች ላይ የሰብአዊ መብት ጥሰት ሲያጋጥምና ዳኞችም ፍርድ ሲሰጡ የፌዴራል ማረሚያ ቤቶች ግን ይህንን ትዕዛዝ ተቀብለው ሲተገብሩ አይታይም። እንደ ማሳያ በፍርድ ቤት የአማራ የህሊና እስረኞች የማረሚያ ቤት ዋና ኃላፊ ሰብስቦን አስጸያፊ ብሔር ተኮር ስድብ ሰድቦናል፣ የግድያ ዛቻ ዝቶብናል፣ ከማደሪያ ክፍል እያወጡ ይደበድቡናል ብለው ለፍርድ ቤት ክስ ሲያቀርቡ ማረሚያ ቤት ኃላፊዎች ግን ችግሩን መቅረፍ አልቻሉም። ከዚህም የተነሳ ለፌዴራል ፖሊስ ፍርድ ቤቶች ጉዳዩን እንዲመረምሩና ሪፖርት እንዲያቀርቡ ቢጠይቁም ከወራት በላይ የፌዴራል ፖሊስ ሪፖርት ማቅረብ አልቻለም። በዚህ ምክንያትም ችግሩ ሊቀረፍ አልቻለም። ይህንና መሰል ሰብአዊ መብት ጥሰት የሚሰሩ የፌዴራል ማረሚያ ቤት አመራሮች ላይ ተጠያቂነት የምታሰፍኑት መቼ ነው? ይህንን ለማስተካከል ምን እየሰራችሁ ነው? አመሰግናለሁ። በማንነትና በፖለቲካ አቋም የተከሰሱ ሰዎች አሉ። የተራዘመ የወንጀል ክስና ክርክር ሂደት ላይ ናቸው የሚል ጥያቄ ተነስቷል። እዚህ ላይ የመጀመሪያው ግልጽ ማድረግ ያለብን በማንነቱ ብቻ ወይም በፖለቲካ አቋሙ ብቻ የከሰስነው ፍርድ ቤት ያቆምነው ሰው የለም። ግን አንድ ሰው የፖለቲካል ግቡን ለማሳካት በህገ ወጥ መንገድ የሚንቀሳቀስ ከሆነ ፖለቲከኛም ሆነ የመንግስት ሰራተኛም ሆነ የመንግስት ኃላፊ የህግ ተጠያቂነትን እናረጋግጣለን። የጽናት ሚዲያ ቤተሰብ እንግዲህ ዛሬ በዋናነት ከእስረኞች ጋር በተያያዘ በተለይ ገናም እንደመሆኑ ድምጻቸውን ማሰማት አለብኝ ብዬ ድንገት ነው የገባሁት። ከ3 ዓመት በላይ ከፍተኛ ዋጋ ከፍለዋል። እነ ጋዜጠኞች እነ ጎበዜ ሲሳይ፣ ዳዊት በጋሻው፣ እነ መስከረም፣ እነ ገነት አስማማው፣ በጣም ብዙ ሰዎች እነ ቴድሮስ፣ እነ አባይ ዘውዱ ጠቅሰን ማንጨረሳቸው ብዙ ሰዎች እና ፖለቲከኞችም እነ ዶክተር ቴድሮስ፣ አቶ ክርስቲያን ታደለ፣ አቶ ዮሐንስ ቦያለው፣ ዶክተር ካሳ እና በተለይ ከኢዜማ ውስጥም እንደዚሁ ታስረው የነበሩ ሰዎች ከአዋሽ አርባ ጀምሮ በከፍተኛ ስቃይ ቶርች የደረጉ አብረናቸው የቆየን ገጽታቸው አይናችን እያየ ሲቀየር ያየናቸው የጥቃቱ ሰለባዎች ናቸው። እነዚህ ሰዎች በግፍ ይሄን ያህል ጊዜ ቆይተዋል። ከዚህ በኋላም የግፍ እስር የሚያስረው አገዛዝ ደግሞ ሌላ ግፍ እየፈጸመ ነው። በማንነትህ አላሰርኩም እያለ ነው። እሱ ነገ ጠዋት የታሪኩ ባለቤት ብያኔ ይሰጥበታል።
ግን እነዚህ ሰዎች ተፈተው ወደ ቤታቸው የሚገቡበት ጊዜ በተለይ እንመኛለን። ትግል ነው የያዙትም ያው ያ ጊዜ ደግሞ ቅርብ ነው ብዬ አስባለሁ። ባሉበት ቦታ መልካሙ እንዲገጥማቸው እየተመኘው የጽናት ሚዲያ ቤተሰቦች በተለይ ገናን ታሳቢ ስታደርጉ የህሊና እስረኞችን በማሰብ ጊዜያቸውን ብታጠፉ መልካም ነው ብዬ አስባለሁ። ስለነበረን ቆይታ ከልብ እያመሰገንኩ እኔ ከዚህ እሰናበታለሁ። ሰላም። Happy New Year. The city lights. The clock is ticking. The night ignites. Happy New Year. The city lights. The clock is ticking.